ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል የዩቲዩብ ገጽ ተከታታዮች ዲሴምበር 26 ቦክሲንግ ዴይ ከ1992 ጀምሮ በአዲስ መልክ ለጀመረው የእንግሊዝ ፕሪሚየር ሊግ የተለየ የመርሃ ግብር ቀን ተደርጎ ይታወሳል። የቦክሲንግ ዴይ ጨዋታዎች በርካታ የእግር ኳስ ደጋፊዎች ከፌስቲቭ ፔሪየድ ጨዋታዎች ጋር ተያይዞ ከፍተኛ ድራማ፣ ጎሎችና የማይረሱ ክስተቶችን ከሚያስተናግዱባቸው ከተመለከቱባቸው ቀናት አንዱ እንደሆነ ይታወቃል። ዲሴምበር 26 ቦክሲንግ ዴይ ከቪክቶሪያን የብሪቲሽ ትራዲሽን ጋር በተያያዘ ቀጣሪዎች ለተቀጣሪዎቻቸው በቦክሶች ወይም በታሸጉ ነገሮች አማካይነት ስጦታዎችን የሚያቀርቡበት የሚለዋወጡበት ቀን እንደሆነ ይታወቃል። ያ ቀን ወደ እግር ኳስ ሜዳዎች መጥቶ በፌስቲቭ ፔሪየድ ጨዋታዎች ላይ የቦክሲንግ ዴይ ዲሴምበር 26 ጨዋታም እንደዚሁም ደጋፊዎች ወደ ስታዲየም የሚተሙባቸው ይሄ በዓል ሰሞን የአዲስ ዘመን ሰሞንን ተንተርሰው ትልልቅ ጨዋታዎችን የምንመለከትባቸው እንደሆነ ይታወቃሉ። ከ1992 እስከ 2024 በቦክሲንግ ዴይ ከፍተኛ የማይረሱ ጨዋታዎች ተከናውነው ያውቃሉ። በተለምዶ ሁሉም 10 ጨዋታዎች የሚደረጉበት ቀን ነበር። 10 ጨዋታዎች 20 ቡድኖች በዚህ ዕለት ጨዋታዎችን ያከናውኑ ነበር። ዛሬ ግን በኦልድ ትራፎርድ ማንቸስተር ዩናይትድ ከኒውካስል የሚያደርጉት ጨዋታ ብቻ የቦክሲንግ ዴይ መርሃ ግብር ሆኗል። ለምን? ከተለያዩ ጉዳዮች ጋር ነው። ለዋንጫ ፉክክሮች፣ ለአውሮፓ ዋንጫ፣ ለቻምፒየንስ ሊግ እና ለተለያዩ የአውሮፓ ክብሮች ለመብቃት የሚደረጉ ትንቅንቆች፣ ያለመሸነፍ ላለመውረድ የሚደረጉ ትግሎች ሁሉ በቦክሲንግ ዴይ ጨዋታዎች ላይ ታይተው አልፈዋል። በጣም የማይረሱ የቦክሲንግ ዴይ ጨዋታዎች ዲሴምበር 26 2000 ሌስተር ሲቲን 6-1 ያሸነፈበት ቴሪ ዳንኤል ኦንሪ ሃትሪክ የሰራበት ጨዋታ፣ ቦልተን ወንደረርስ ከኒውካስል ዩናይትድ ዲሴምበር 26 2002 እንደዚሁ 7 ጎሎች የተቆጠሩበት ክላሲክ፣ አስቶን ቪላ ከቼልሲ በስታንፎርድ ብሪጅ እንደዚሁ በ2007 ዲሴምበር 26 በጣም በቦክሲንግ ዴይ ታሪክ በፕሪሚየር ሊጉ የቦክሲንግ ዴይ ታሪክ በጨዋታዎች ታሪክ ብዙ ጎሎችን ያስተናገደው ጨዋታ ቼልሲ ከቪላ 8 ጎሎችን ያስተናገደ ጨዋታ፣ 2008 በዚሁ ቀን ማንቸስተር ሲቲ ሃል ሲቲን 5-1 ያሸነፈበትና የኢቲሃድ ክራውድ እንደዚሁ የማይረሳ ነገር የተመለከተበት ልክ ዛሬ የሚደረገው ጨዋታ ኦልድ ትራፎርድ ላይ ኒውካስል ከማንቸስተር ዩናይትድ የሚያደርጉት ጨዋታ በዲሴምበር 26 2012 ተከናውኖ ነበር። ያ ድራማዊ ጨዋታ ማንቸስተር 4-3 ያሸነፈበት 7 ጎል ትሪለር እንደነበር ይታወቃል። በቦክሲንግ ዴይ ጨዋታዎች ብዙ ጨዋታዎችን ባለመሸነፍ ወይም ደግሞ ምንም ጨዋታዎችን ባለመሸነፍ ከ2003 ጀምሮ ቶትናም ለረጅም ጊዜ በመቆየት ቀዳሚው ክለብ ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ ታሪክ በዚህ ቀን ብዙ ጨዋታዎችን በማሸነፍና ጎሎችን በማስቆጠር የሚጠቀሰው ክለብ ነው። ሊቨርፑልና አርሰናል እንደዚሁ በቦክሲንግ ዴይ በበርካታ ሲዝኖች ላይ ጥሩ ፐርፎርም ከሚያደርጉ ቡድኖች መካከል ነው። ሃሪኬን 10 ጎሎችን በማስቆጠር በዚህ ዕለት ላይ ብዙ ጎል ካስቆጠሩ ተጫዋቾች የቀዳሚነቱን ደረጃ ይዞ ይመራል ማለት ነው። በዘንድሮ የቦክሲንግ ዴይ ጨዋታ ላይ ግን እንግዲህ አንድ የአውሮፓ ውድድሮች በጣም ሰፊ እየሆኑ በመምጣታቸው የኮንፈረንስ ሊግ ውድድሮችም ጨምረዋል። ከዩሮፓ ሊግ ከቻምፒየንስ ሊግ ባሻገር ከዛ ውጭ እንግዲህ የብሮድካስቲንግ ጉዳይ በጣም ሲሪየስ እየሆነ መጥቷል። እያንዳንዱ ጨዋታ በከፍተኛ ብቃት በከፍተኛ ተደራሽነት መሰራጨት ስላለበት ለብዙዎች መድረስ ስላለበት አንድ ጨዋታ ብቻ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከኒውካስል ዩናይትድ የሚያደርጉት ጨዋታ ብቻ ዛሬ ምሽት የቦክሲንግ ዴይ ብቸኛው መርሃ ግብር ሆኗል። ይህም በ40 ዓመት የእግር ኳሱ ታሪክ ውስጥ ቦክሲንግ ዴይን በእግር ኳስ ላይ ኢንኮርፖሬት ወይም ደግሞ ማጠቃለል ከተጀመረበት ጊዜ ጀምሮ በ40 ዓመት ታሪክ ውስጥ በጣም ዝቅተኛ ውድድር የተደረገበት ቀን ይሆናል ማለት ነው። እንግዲህ በእንግሊዝ እግር ኳስ ውስጥ የፌስቲቭ ፔሪየድ ትራዲሽን በጣም የተለየ እንደሆነ ይታወቃል። ደጋፊዎች ስታዲየሞችን ይሞላሉ፣ ድራማዊ የሆኑ ክስተቶችን ያስተናግዳል። ብዙ የእንግሊዝ መገናኛ ብዙሃን ይህንን ቀን ከእግር ኳስ ጋር ወይም ደግሞ እግር ኳስ ደጋፊዎች ይህንን ቀን በተለየ ሁኔታ እንዲጠብቁ የሚያደርጉ ክስተቶችን ሲፈጥሩ እንመለከታለን። የቦክሲንግ ዴይ ጨዋታ ቀደም ሲል 2012 ዲሴምበር 2012 ላይ ማንቸስተር ዩናይትድ ከኒውካስል ዩናይትድ 4-3 የተጠናቀቀ ክላሲክ ኦልድ ትራፎርድ ሰር አሌክስ ፈርጉሰን ያንን ቡድን እየመሩ ያደረጉትን ጨዋታ የሚያስታውስ መርሃ ግብር ዛሬ በኦልድ ትራፎርድ ይከናወናል። እንግዲህ ያ ጨዋታ በጣም ከማይረሱ ጨዋታዎች መካከል ነው። ደጋግሞ
ቦክሲንግ ዴይ ከተደረጉ ጨዋታዎች መካከል በፕሪሚየር ሊጉ ታሪክ በጣም ድራማዊና ድንቅ ከሚባሉ ጨዋታዎች አንዱ ተደርጎ ይነሳል። መከላከል ላይ ስህተት የነበረበት፣ አጥቂዎች ጎል እንደ ልብ ያስቆጠሩበት በጣም የማይረሳ ትውስታ ጆኒ ኢቫንስ፣ ፓትሪስ ኤቭራ፣ ሃቬር ቺቻሪቶ ሄርናንዴዝ እና ሮቨን ቫን ፐርሲ ዩናይትድን አሸናፊ ያደረጉ ጎሎችን ያስቆጠሩበት ዩናይትድ እንደገና በፓፒሲሴና ፓፒሲሴና ዳኒ ሲምሰን ደግሞ የኒውካስልን ጎሎች ማስቆጠር የቻሉበት አጋጣሚ ነበር። ጎሎች፣ ድራማዎች፣ የማይተነበዩ ነገሮች የሚታዩበት እለት ነበር፣ የታዩበትም እለት ነበርና በሰር አሌክስ ፈርጉሰን ቡድን ውስጥ ያው በጣም በከፍተኛ ሁኔታ የሚታወሰው የመጨረሻው የማንቸስተር ዩናይትድ የሀያልነት ቡድን 2013 ላይ የፕሪሚየር ሊጉን ዋንጫ ለመጨረሻ ጊዜ የሳመበት ወቅት እንደሆነ ይታወቃል እና ያንን ጨዋታም በድል ካጠናቀቀ በኋላ እንደገና ዩናይትድ አመቱን ሲዝኑን በበላይነት መደምደም የቻለበት 2012-13 ሲዝኑን በበላይነት መደምደም የቻለበት እንደሆነ ይታወቃል። በቦክሲንግ ዴይ ጨዋታ እንግዲህ ማንቸስተር ዩናይትድ ከኒውካስል ዩናይትድ ይገናኛሉ። ቀደም ሲል እንደገለጽኩት ብቸኛው የፕሪሚየር ሊግ የመርሃ ግብር ይሆናል ማለት ነው። ዩናይትድ 22 ጨዋታዎችን በማሸነፍ በቦክሲንግ ዴይ ቀዳሚው ነው። ኒውካስል 16 ጨዋታዎችን በመሸነፍ በጋራ ብዙ በመሸነፍ ከፊት የሚገኘው ቡድን ነው። ዩናይትድ ከኒውካስል ጋር ያደረጋቸውን ሁሉንም የቦክሲንግ ዴይ ጨዋታዎች በድል አጠናቋል። ዛሬስ የሮብን አሞሪም ቡድን ይህንን ሁኔታ እንዴት ይመለከተዋል ነው። አምና በጣም ለማንቸስተር ዩናይትድ አስቸጋሪ ከነበሩ ቡድኖች መካከል አንዱ ኒውካስል ዩናይትድ ነው። በሴንት ጄምስ ፓርክ በኦልትራፎርድ አሸንፎ ነበር። የአምና ውድድሩን 2-0 ኦልትራፎርድ ላይ ማግፓይሶች ማሸነፋቸው ይታወቃል። በ6 ውድድሮች በሁሉም ኮምፒቲሽኖች በ6 ጨዋታዎች ላይ ኒውካስል ዩናይትድ 5 ጊዜ አሸንፏል። ዩናይትድን በቅርብ ጊዜያት በተደረጉ ውድድሮች ማንቸስተር ዩናይትድ በሊግ ጨዋታ ከ5ቱ የመጨረሻ ውድድሮች 4ቱን በማግፓይሶች ተሸንፏል እና የቅርብ ጊዜ ሪከርዶች ለማንቸስተር ዩናይትድ ጥሩ አይደሉም። ማንቸስተርን ከሚያስቸግሩ ቡድኖች መካከል አንዱ ኒውካስል እየሆነ መጥቷል ማለት ይቻላል። አሁንም የሩበን አሞሪም ቡድን እንግዲህ በወጥነት የማሸነፍ ጉዳዮች ጥያቄ ውስጥ ቢገቡበትም ስቲል ለአውሮፓ ውድድሮች የማለፍ ተስፋ ያለው ቡድን ነው። ለቶፕ 4 ፕሮባቢሊቲው ብዙ ሩቅ ያልሆነ ቡድን ነው። ምክንያቱም ብዙ ቡድኖች በወጥነት እየሄዱ ስላልሆነ ማንቸስተር ዩናይትድ ምንም እንኳ ጨዋታዎችን በተከታታይ ባያሸንፍ ከቶፕ 4 ትንቅንቅ ብዙ ያራቀ ቡድን እንደሆነ ይታወቃል። ከዛም ቀጥሎ ላሉት የአውሮፓ ውድድሮች ቦታ ለማግኘት እንደ ኒውካስል አይነት ቡድኖችን ማሸነፍ ያስፈልገዋል። በአስቶን ቪላ 2-1 ከተሸነፈ በኋላ ዛሬ ጠንካራ ጨዋታ ከኒውካስል ጋር ካደረገ በኋላ ማንቸስተር በንጽጽር ዝቅ ያሉ ወይም ደግሞ ደረጃቸው ከገጠማቸው ሁለት ቡድኖች ዝቅ ያሉ ተጋጣሚዎች ይጠብቁታል። ወልቭስ፣ ሊድስ ዩናይትድ እና በርንሊ ናቸው። ይሄ ጥሩ የፌስቲቭ ፔሪድ መርሃ ግብር ይመስላል። ግን ማንቸስተር ላይ የምናነሳው ትልቁ ጥያቄ የወጥነት ጉዳይ ይሆናል ማለት ነው። በአንጻሩ የኤዲ ሆ ቡድን ከዘንድሮ በሚጠበቀው ልክ እየተገኘ አይደለም። ምናልባት የዛሬውን ጨዋታ ማሸነፍ ከግማሽ በላይ ከፍ እንዲሉ ሊያደርጋቸው ይችላል። ምናልባትም ማንቸስተር ዩናይትድን እንደሚያስቆጥሩት ጎል ማንቸስተር ዩናይትድንም ለ7ኛ ቦታ ሊያልፉት የሚችሉበት እድል አለ። ኒውካስል በሰሚፋይናል ውስጥ ይገኛል። በኤኤፍኤል በኢንግሊሽ ፉትቦል ሊግ ካፕ ከረባው ካፕ ሰሚፋይናል ውስጥ ገብቷል። ከማንቸስተር ሲቲ ጋር ይጫወታል። ሌላኛው የግማሽ ፍጻሜ መርሃ ግብር አርሰናል ከቼልሲ ነው። የአውሮፓ ቻምፒየንስ ሊግ ላይ እየተወዳደረ ይገኛል። ግን በቅርብ ጊዜያት ወዲህ ኒውካስል ዩናይትድ በቼልሲ የመጨረሻ ጨዋታውን ሲያደርግ ሴንት ጄምስ ፓርክ ላይ 2-0 እየመራ የመጀመሪያውን አጋማሽ በከፍተኛ ብቃት እየመራ 2-1 ማጠናቀቁ ይታወሳል። ከመሪነት ቦታዎች ላይ 13 ነጥቦችን ድሮፕ አድርጓል። ኒውካስል ክሊንሺት እየከበደው መጥቷል። ጨዋታዎችን በ90 ደቂቃ ውስጥ በብቃት ማጠናቀቅ በጣም እየከበደው መጥቷል። በዛ ላይ ደግሞ የአዌይ ፎርሙ ከሜዳ ውጭ የሚጫወትበት እና ውጤት የሚያስመዘግበው ውጤት በጣም ደካማ ከሚባሉት ቡድኖች መካከል አንዱ ነው። ዘንድሮ ከሜዳ ውጪ አንድ ጨዋታ ብቻ ነው ያሸነፈው። ነገር ግን ባለፈው ዓመት የነበረው ኒውካስል የፌስቲቭ ፔሪድ ጨዋታዎችን በበላይነት የደመደመ ነበር። ማንቸስተር ዩናይትድ በአንጻሩ በአስቶን ቪላ 2-1 በሆነ ውጤት ተሸንፏል። ግን በዛ ጨዋታ ላይ
መልካምም ነገሮች ነበሩ። በተለይ በጣም በርካታ ተጫዋቾች በጉዳትና በተለያዩ በአፍሪካ ዋንጫ እና በተለያዩ ምክንያቶች ባልነበሩበት በዛ ጨዋታ ዩናይትድ ብዙ ፖዚቲቮች ነበሩት፣ ብዙ ሊወስዳቸው የሚችላቸው መልካም ነገሮች ነበሩበት የሚል አስተያየቶች ይሰነዝራሉ። ከዛ ውጭ እንግዲህ ባለፉት 11 ጨዋታዎች ሩበን አሞሪም ቡድን 2 ጊዜ ብቻ ነው የተሸነፈው። ይህም መልካም ነገር ነው። በእርግጥ ከ8 የፕሪሚየር ሊግ ጨዋታዎች 2 ብቻ ነው ያሸነፈው። ያ ማለት ብዙ አቻ ጨዋታዎችን ያጠናቅቃል ማለት ነው። ማንቸስተር ዩናይትድ 2 ድሎቹም በ8 የፕሪሚየር ሊግ ጨዋታዎች ላይ ከሜዳ ውጭ የተመዘገቡ ናቸው። ሜዳው ላይ እንደዚሁ ከሚቸገሩ ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው ብለን ማሰብ እንችላለን። በክሪስመስ እና በኒው ይር ያደረጋቸውን ያለፉ 3 ጨዋታዎች ተሸንፏል። ምናልባት ዩናይትድ ከዛ በፊት በዚህ መልክ አይታወቅም። 43 የፌስቲቭ ፔሪዮድ ጨዋታዎችን አድርጎ 3 ጨዋታዎችን ያን ያህል ተሸንፎ አያውቅም። ግን ባለፉት 3 የፕሪሚየር ሊግና የክሪስመስ የአዲስ ዓመትና የክሪስመስ ጨዋታዎች ላይ ተሸንፏል። የዩናይትድ ጠባይ ባልሆነ ሁኔታ የቅርብ ጊዜያት ሪከርዶቹ መልካም አልነበሩም ብለን ማሰብ ይቻላል። ለማንቸስተር ዩናይትድ ዛሬ በሚደረገው ጨዋታ በጣም ትልቁ ጉዳይ የተጫዋቾች ጉዳትና የሌሉ ተጫዋቾች በተለያየ ምክንያት የሌሉ ተጫዋቾች እንዴት ይተካሉ ነው። ከ2020 ጀምሮ ለ3 ጨዋታ ብቻ ያልነበረው ምናልባትም እንዴት አንድ እግር ኳስ ተጫዋች በዚህ ደረጃ ያለ ጉዳት በወጥነት ቡድን ያገለግላል የሚል ጥያቄ የሚያስነሳው የብሩኖ ፈርናንዴዝ አለመኖር ጉዳይ ትልቁ የማንቸስተር ዩናይትድ ፈተና ይሆናል። በሃምስትሪንግ ምክንያት ከአስቶን ቪላ ጋር በነበረው ጨዋታ በሁለተኛው አጋማሽ አልተመለሰም። በዛሬው ጨዋታ ላይም እንግዲህ አይደርስም። ኮቢ ማይኑ ሌላኛው ጉዳት ያለበት ተጫዋች ነው። ሃሪ ማጓየር፣ ማቲያስ ዴሊት በተከላካይ መስመሩ ላይ ብዙ የሚያጎሉ ተጫዋቾች ናቸው። እንደዚሁም በአፍሪካ ዋንጫው ጥሩ አጀማመር ያሳዩት ብራያን ቤሞ፣ አማድ ዲያሎ እና ነዙር መዝራዊ በዛሬው ጨዋታ ላይ አይኖሩም። ስለዚህ ዩናይትድ ከ2022-23 ጀምሮ ያለ ፈርናንዴዝ የሊግ ጨዋታ አሸንፎ ያውቅም። ዛሬስ የሚለውን እንመለከታለን። ያለሱ 7 ጨዋታዎችን ነው ያከናወነው። በ6ቱ ተሸንፏል፣ በአንዱ ድሮ አድርጓልና 4 ጎሎችን ብቻ ነበር በነዛ 7 ጨዋታዎች ያስቆጠረው። ምን ያህል በማንቸስተር ዩናይትድ የማሸነፍ የእንቅስቃሴ ሂደት ውስጥ ከፍተኛ ቦታ የነበረው ተጫዋች እንደሆነ ብሩኖ ፈርናንዴዝ ይሄ ስታትስቲክስ ብቻውን ያስረዳል ማለት ይቻላል። እና ባለፈው ጨዋታ የተሞከሩ አዳዲስ ተጫዋቾች አሉ። እነዚህን በመጠቀም ሩበን አሞሪም የከፍተኛ ተጋድሎ አድርገው የማንቸስተር ዩናይትድን መነቃቃት ይመልሳሉ ተብሎ ይታሰባል። በተለይ ከወልቭስ፣ ሊድስ፣ በርንሊ ጋር የሚደረጉት ጨዋታዎች ከኒውካስል በኋላ ምናልባትም 9 ነጥብም ጭምር ሊገኝባቸው የሚችሉ ማንቸስተር ዩናይትድን ወደ ሪትም ሊመልሱ የሚችሉ እድሎች ናቸው ሩበን አሞሪም ካላማከኗቸው በስተቀርና በደረጃ ለውጡ ላይ በማንቸስተር አጠቃላይ እንቅስቃሴ ላይ ከፍተኛ መነቃቃትን የሚፈጥሩ መርሃ ግብሮች ናቸው ዩናይትዶች ከተጠቀሙባቸው። ሁሉም ነገር ግን ከኒውካስል መጀመር አለበት። ኒውካስልን ከማሸነፍ መጀመር መቻል አለባቸው። በኒውካስል በኩል በርን፣ ሊቨራሜንቶ፣ ትሪፒየር፣ ካፍታህ፣ ባትማን እና ላሴላስ በዛሬው ጨዋታ ላይ አይሰለፉም። የኒክ ፖፕ ወደ ግብ ጠባቂነት የመመለስም ጉዳይ ትንሽ መዘግየቱ አይቀርም። ማንቸስተር ዩናይትድ እንግዲህ ትልቅ ጉዳዮች እየተነሱ ይገኛሉ። በዩናይትድ የአጨዋወት ሂደት ውስጥ ደጋግመን የምናነሳቸው በርካታ ነገሮች አሉ። በዚህ በ3-4-3 ወይም በ3-4-2-1 አሰላለፍ ውስጥ አሁን ፈርናንዴዝ የለም። ሚድፊልዱ ላይ ካዝሜሮንና ዩጋርቴን አጣምረው ነው የሚጠቀሙት። አሁን ሚድፊልዱን ከማጥቃት እንቅስቃሴው ጋር የበለጠ የሚያስተሳስረው ተጫዋች በዛሬው ጨዋታ ላይ ማን ሊሆን ይችላል? ማውንት ወይስ ሌላ ተጫዋች የሚለውን መመልከት ያስፈልጋል። እነዚህ ሁሉ ተጫዋቾች በሌሉበት በአስቶን ቪላው ጨዋታ ላይ ጎል ያስቆጠረው ማቲያስ ኩኛ በዛሬውም ጨዋታ ላይ ለጎል በከፍተኛ ሁኔታ የሚታመነው ተጫዋች ነው። በከፍተኛ ኃላፊነት ይኖርበታል። ቤንጃሚን ሼሽኮን እና ሌሎችም ተጫዋቾች በተለይ እድላቸውን ተጠቅመው ወደ ሜዳ የሚገቡ ኮከቦች የበለጠ ራሳቸውን ማሳየት እንደሚገባቸው የሚጠበቅ ጨዋታ ነው። በዩናይትድ በኩል ኒውካስል 4-3 አሰላለፉ ነው። በደጋግመን የምንመለከተው አሰላለፉ ነው። በጣም ኮምፓክት የሆነ መከላከልን ይጠቀማል። ነገር ግን ደግሞ በጣም ፈጣን የሆነ ሽግግር ማድረግ የሚችሉ በተቀያሪነትም በዋና ተሰላፊነትም በመስመሮች በተለይ ሽግግሮችን በፍጥነት የሚያደርጉ ተጫዋቾች አሉት። እንደ አንቶኒ ጎርደን አይነት
ፔስ ያላቸው ተጫዋቾች አሉት። እንዲሁም ደግሞ አሁን በኒውካስል ውስጥ በጣም ያገኛቸውን ኳሶች በጥሩ ሁኔታ እየጨረሰ የሚገኘው ዋልተመደ አለ። እንግዲህ የማንቸስተር ዩናይትድ መከላከል የኒውካስልን ይህም ፍጥነት እና የዋልተመደን አይነት ጨራሾችን እንቅስቃሴ እንዴት ያቆማል የሚለውም የምንመለከተው ነገር ነው። በኒውካስል በኩል ትልቁ ችግር መከላከል ነው። የማንቸስተር ጥሩም ጥንካሬ ማጥቃቱ ነው። ከመከላከሉ በላይ ኒውካስል እስካሁን ክሊንሺቶችን መጠበቅ ላይ በከፍተኛ ሁኔታ ሲቸገር እንመለከተዋለን። ስለዚህ ሞር በኦልድ ትራፎርድ የማንቸስተር ዩናይትድ ማጥቃት ከኒውካስል የፈጣን ማጥቃት እንቅስቃሴ እንዲሁም ሁለቱም ቡድኖች ያሉባቸው የመከላከል ክፍተቶች ዋና እንዴት ይደፈናሉ እንዴት ይጠብቃሉ የሚለው ዋና የሚጠበቅ ከጨዋታው የሚታይ ጉዳይ ይሆናል ማለት ነው። ማቲያስ ኩኛ እንግዲህ ዛሬ በከፍተኛ ሁኔታ የሚጠበቀው የማንቸስተር ማጥቃት መስመር አማራጭ ነው። ካዝሜሮ ከቅጣት በኋላ ይመለሳል። ከቀይ ካርድ በኋላ ከአምስቱ ቢጫዎች በኋላ ይመለሳል። ይሄ ትንሽ ሩበን አሞሪም ላይ ያለውን ጫና ይቀንሳል ተብሎ ነው የሚታሰበው። ሜሰን ማውንት በብሩኖ ፈርናንዴዝን ቦታ በመተካት በተለይ የክሬቲቪቲውን ጉዳይ በዛሬው ጨዋታ ላይ ኃላፊነቱን ይወስዳል ተብሎ ነው የሚታሰበው። በኒውካስል በኩል እንግዲህ በ4 ጎሎች ላይ ባለፉት 6 ጨዋታዎች አስተዋጽኦ ያለው አንቶኒ ጎርደን አደገኛው ተጫዋች ይሆናል። ከዛ ውጭ ኒክ ዋልተመደ 7 የፕሪሚየር ሊግ ጎሎችን አስቆጥሯል። ይሄ እንግዲህ በመጀመሪያ ሲዝናቸው ላይ እንደ የርገን ክሊንስማን፣ ሉካስ ፖዶልስኪ፣ ሾርላ አይነት ተጫዋቾች ቀጥሎ በጣም በመጀመሪያው ዓመት ላይ ብዙ የተሳካለ ተጫዋች ነው ተብሎ ማሰብ ይቻላል። በሚድፊልዱ ላይ እንደ ጉማሬሽ፣ ቶናሊ አይነት የማይደክሙ ኮከቦች አሉ። የማንቸስተር ዩናይትድ ሜክሽፍት እና አብዛኛውም ተለዋጭ የሆነ የአማካይ መስመር እንቅስቃሴ ከኒውካስል ከማይደክሙ የኒውካስል አማካዮች ጋር የሚኖረውም ትግል በከፍተኛ ሁኔታ ይጠበቃል ማለት ነው። እንግዲህ የዛሬው ጨዋታ ላይ ሁለቱም ቡድኖች የየራሳቸውን ችግር ይዘው ነው ጨዋታውን የሚያከናውኑት። ሁለቱም ቡድኖች በከፍተኛ ሁኔታ በአቅማቸው ልክ አልቀረቡም የሚል አስተያየት ይሰነዝራል። ግን አብዛኛውን ትኩረት የሚስበው በሚጠበቀውም ልክ ማንቸስተር ዩናይትድ ነው። ሳን ሌመንስ የግብ ጠባቂነት ቦታው ላይ ይቀመጣል። እየተተቸ ያለው የዮሮና ሄቨን ጥምረት ዛሬም ይቀጥላል ተብሎ የሚታስበው ከሉክ ሾው ጋር በመሆን በተለይ ሌኒ ዮሮ ሲመጣ በጣም በርካታ ተስፋ የተደረገበት ኮከብ ነበር። ግን በቅርቡ በጣም ተጋላጭ የሚሆን የመከላከል እንቅስቃሴ እያሳየ ይገኛል። ባለፈው ሞርጋን ሮጀርስ ያስቆጠራቸው ሁለቱም ጎሎች በዮሮ ክፍተትም ጭምር የተገኙ ናቸው። አይደን ኤቨን ከዮሮ እንዲሁም ደግሞ ሉክ ሾው የማንቸስተር ዩናይትድ ባክስሪ ይሆናል ተብሎ ነው የሚታስበው። ዲየጎ ዳሎ፣ ካዝሜሮ፣ ዩጋርቶን እና ዶርጉ፣ ማውንት፣ ጋርናቾ፣ ኩኛ ይሄ የማንቸስተር ዩናይትድ ላይን አፕ ይሆናል ተብሎ ነው የሚታስበው። ዩናይትድ እንግዲህ ማሸነፍ ማለት አሁን ወጣ ገባ የሚለውን እምነት የመመለስ ጉዳይ ነው። ቀደም ሲል እንዳስቀመጥኩት ቀጥሎ የሚመጡትን ቀለል ያሉ የፌስቲቭ ፔሪድ ጨዋታዎች ማሸነፍ ከቻለ በእርግጠኝነት ስለ ዩናይትድ የሚወሩ ነገሮች በሙሉ መልካቸውን ይቀይራሉ። ሌትሳይ ለምሳሌ ወደ 12ቱን ነጥቦች ማሳካት ቢችል የዩናይትድ ታሪክ በተለየ ሁኔታ ይቀየራል። ምክንያቱም ከፊት ያሉት በርካታ ቡድኖች በጣም ከባድ የሚባሉ ጨዋታዎች አሏቸው። እርስ በርስ ይገናኛሉ፣ ነጥብ ድሮፕ ይደራርጋሉ እና በጣም በመርሃ ግብር ደረጃ ሲታይ ደህና የሚባል መርሃ ግብር ማንቸስተር ዩናይትድ አለው። ስለዚህ አንድ ያንን ማሸነፍ ይችላል። ሁለት በዚህ የሚድፊልድ ክራይሲስ በተለይ አማካይ ቦታ ላይ ያሉ ተጫዋቾች፣ የማጥቃት ቦታ ላይ ያሉ ተጫዋቾች በተለያየ ምክንያት ከቡድኑ በጎደሉበት ሰዓት እነዚህን ውጤቶች ማስመዝገብ ቡድኑ በተሟላ ሁኔታ ሲመለስ ምን ልንሆን የሚል በራስ መተማመንና መነቃቃትን የበለጠ ሊፈጠር የሚችል ጨዋታ ነው። ከዚህ አንጻር የኒውካስሉ ጨዋታ ለዩናይትድ በተለይ ወሳኝ ነው። መሸነፍ ግን ባክ ቱ ባክ እንደገና በአስቶን ቪላ በሜዳው ላይ መሸነፍ ጉዳይ ነው። መጪዎቹንም ቡድኖች ቢያሸንፍ እንኳ ዩናይትድ በትልቅ ደረጃ ያሉ ቡድኖችን የመፎካከር እና የሚሄዱ ነገር ላይ እምነት በደንብ ያለማሳደር ነገር ሊያጋጥመው ይችላል። በኒውካስል በኩል እንግዲህ በጣም በሞመንተም የሚቸገር ቡድን ነው። መምራት ችግር የለበትም ኒውካስል። ቀደም ሲል እንዳስቀመጡት ከዊኒንግ ፖዚሽኖች ወይም ደግሞ እየመራ የጣላቸው ነጥቦች 13 ናቸው። በጣም የሚያስቆጭ አይነት የጨዋታ
ፍጻሜዎችን ደጋግሞ አድርጓል። ኒውካስል ዩናይትድ ሌላ ሲዝኑን ወደኋላ የሚጎትት ውጤት ላለማስመዝገብ ዛሬ በኦልትራፎርድ የመጨረሻ ትልቅ ትንቅንቅ ያደርጋሉ ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የሆም አድቫንቴጅ አለው። ታሪክ በእነዚህ ቀናት በተደረጉ ጨዋታዎች ዩናይትድ ኒውካስልን በተደጋጋሚ አሸንፏል። ሁሉንም ግንኙነቶች አሸንፏል። ታሪክ ከዩናይትድ ጎን ነው ብሎ ማሰብ ይቻላል። ዛሬም ብዙ ጎሎች፣ ብዙ ክፍት የሆነ እንቅስቃሴ እና ደግሞ ላለመሸነፍ የሚደረግ ትንቅንቅ እንመለከትበታለን ተብሎ የሚጠበቅ ጨዋታ ነው። ማንቸስተር ዩናይትድ እንግዲህ በኦልትራፎርድ ብቻ ሳይሆን ዘንድሮ በተለይ ሩበን አሞሪም ዘንድሮን ቡድን ካመጡት በኋላ ወይም ደግሞ የመጀመሪያ አሰልጣኝነታቸውን ከተረከቡበት ጊዜ ጀምሮ ሰፈር እናደርጋለን፣ ዩናይትድ እስኪስተካከል ሰፈር ማድረግ አለብን የሚሉ ቃላትን ደጋግመው ሲጠቀሙ ይስተዋላል። በእርግጥ ማንቸስተር ዩናይትድ ከደጋፊዎቹ ጋር በጣም ዋጋ እየከፈለ ሰፈር እያደረገ ነው ማለት ይቻላል። በሩበን አሞሪም ቋንቋ ጎሎችን የሚያስተናግድ ቡድን ነው። የተጫዋቾች የግል አቋም በጣም እየቀነሰ መጥቷል። የቡድን እንቅስቃሴው ላይ ውህደት በከፍተኛ ሁኔታ ጎሏል። አንዳንድ ተጫዋቾች እንኳ ብልጭ የሚሉ እንቅስቃሴዎችን የሚያሳዩ ተጫዋቾች በወጥነት መታየት የመቻላቸው ነገር ጥያቄ ውስጥ እየወደቀ ይገኛል። ተስፋ የሚደረግባቸው ተጫዋቾች 2-3 ሳምንት ከሄዱ በኋላ እንደገና ተመልሰው አደጋ ውስጥ ሲወድቁ እንመለከታለን። ለዚህ ማሳያዎች አሉ። እንደ ብሬን ምቤሞ አይነት ተጫዋቾች የሆነ ወቅት ላይ በጣም መጡ ሲባል እንደገና ወደ መጨረሻዎቹ የማንቸስተር ጨዋታዎች ዋጋ ያስከፈሉባቸው አጋጣሚዎች እንደ አማድ ዲያሎ ወይም ደግሞ ራሱ ብሩኖ ፈርናንዴስ፣ ማቲያስ ኩኛ አይነት ተጫዋቾች በተራ ብቅ የሚሉ ተጫዋቾች አሉ። ግን በወጥነት የቡድኑ በርካታ ተጫዋቾች በወጥነት አቋማቸውን የማስተካከል ጉዳይ ላይ ጥያቄ ይነሳል። ያንን ኢንዲቪጁዋል አቋም ደግሞ ወደ ቡድን የማሻገር ነገር ላይ በሩበን አሞሪም ቡድን በማንቸስተር ዩናይትድ በኩል ሰፊ ክፍተቶች አሉ። ማንቸስተር ዩናይትድ ዋና ጸባዩን ይሄ በየትኛውም ሁኔታ ውስጥ ማሸነፍ፣ በየትኛውም ሁኔታ ውስጥ ትልቅ ቡድን ሆኖ የመገኘት ነገርን ካጣ በጣም ቆይቷል። ያንን እንዲመለስ የሚፈልጉ የማንቸስተር ደጋፊዎች ያንን ሳይመለከቱ በርካታ አዲስ ዓመታት ሲቀየሩ እየተመለከቱ ይገኛሉ። በአስቶን ቪላው ጨዋታ ላይ እንግዲህ ብሬን ምቤሞ በአፍኮን፣ አማድ ናዙር ማዝራዊ ሳይኖሩ፣ ካዝሜሮ በቢጫ ካርዶች ቅጣት ሳይኖር፣ እንደ ኮቢ ማይኖ አይነት ተጫዋቾች በልምምድ ሜዳ ላይ ባጋጠማቸው ጉዳት ሳይሰለፉ የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ የተሻለ ኦርጋናይዜሽን አሳይቷል። ደፋር ቡድን ነበር። ወደ አስቶን ቪላ ግብ ክልል ደጋግሞ የቀረበ ቡድን ሆኖ ተመልክተነዋል። ግን ጥቂት አጋጣሚዎች ላይ ጫና ሲደረግበት ልክ 45ኛው ደቂቃ ላይ ሞርጋን ሮጀርስ ያችን ጎል ሲያስቆጥር በትንሽ ጫና አስቶን ቪላ የተከላካይ መስመሩን ክፍት ማድረግ ችሎ ነበር። በእርግጥ ወዲያውኑ ማቲያስ ኩኛ 48ኛው ደቂቃ ላይ ጎሎችን አስቆጠረ። ያም ሆኖ በዛ አጋማሽ ላይ ማንቸስተር እድሎችን ፈጥሯል። አደገኛ ቡድን መስሎ ታይቷል። ፊዚካሊም በታክቲክም ደረጃ ከኡናይ ኤምሪ ቡድን ጋር መሳ ለመሳ መቆም ችሎ ነበር። በጣም ጥሩ ነበር እና ዩናይትዶች የመጀመሪያውን አጋማሽ ሲመለከቱ በቪላ ፓርክ በጣም ደስተኞች ነበሩ። በርካታ የማንቸስተር ዩናይትድ ደጋፊዎች ደስተኞች ነበሩ። ሁለተኛው አጋማሽ ላይ ብሩኖ ፈርናንዴዝ በአምስተሪንግ ተጎድቶ ወጣ። ከዛ በኋላ ካፒቴኑን የማንቸስተር ዩናይትድ ዋና ፈጣሪ ነው። በቡድኑን በመምራት ደረጃ በስሜት በቡድኑን በመምራት ደረጃ ከፍተኛው ኮከብ እንደሆነ ይታወቃል። ስለዚህ ሁለተኛው አጋማሽ ላይ አስቶን ቪላ እንደገና በተመሳሳይ ስህተት በዲፌንሲቭ የማንቸስተር ዩናይትድ ሶፍት መከላከል አስቶን ቪላ በትንሽ ጫና እንደገና ጎል እንዲያስቆጠር አደረገው። ከዛ በኋላ ማንቸስተር ዩናይትድ ተሸንፎ ወጣ። ግን በዛ ጨዋታ ላይ በታክቲክ እንዲሁም ደግሞ በብዙ ሜዳዎች ላይ እኩል በመቆም የሩበን አሞሪም ቡድን የተሻለ ነበር። ያ እንዲመጣ ይፈልጋሉ። በእርግጥ ከጨዋታው በኋላ ሩበን አሞሪም የተሻለው ቡድን እኛ ነበርን፣ የተሻለው ቡድን ተሸንፏል፣ እድሎችን ፈጥረናል፣ መከላከላችንም መጥፎ አልነበረም የሚል አስተያየት ተናግረው ነበር። ፕሬሲንጋችን በጣም ጥሩ ነበር እና ቶሎ መከላከላችን ለማስተካከል ጥረት እናደርግ ነበር። በአንድ ለአንድ ሲቹዌሽኖችም ያን ያህል አልተቸገርንም፣ ጎሎች ናቸው የተቆጠሩብን የሚሉ ሀሳቦችን አንስተው ነበር። ግን ማንቸስተር ዩናይትድ አንደኛ በጣም መከላከሉ ላይ በነበሩ ሶፍት ስህተቶች በከፍተኛ ሁኔታ
ተጋልጧል። እነዛ ስህተቶች ደግሞ ጎል ሆነዋል። መጨረሻ ላይ ደግሞ ዩናይትድ 3 ነጥብ እንዲያጣ አድርገዋል። በመከላከሉ በኩል ፓትሪክ ዶርጉ፣ ዲየጎ ዳሎ በዛ ጨዋታ ላይ ወደ ሃይ ላይን በጣም ወደ ፊት በመጠጋት ዋይድ የሆኑ ስፔሶችን በመጠቀም የአስቶን ቪላ ፉልባኮች ወደፊት እንዳይመጡ በመገደብ የቪላ የውጭ መስመር ጥቃት ትርጉም እንዳይኖረው ማድረግ ችለው ነበር። ዛሬ ያንን ያደርጋሉ ተብሎ ነው የሚታሰበው። አይዳን ሄቨን፣ ሌኒ ዮሮ ከፍተኛ ታስክ ይጠበቅባቸዋል። ምክንያቱም ኒውካስልም ነገሮችን ከምንም ተነስተው መቀየር የሚችሉ አይነት ተጫዋቾች እንደ ሞርገን ሮጀርስ አይነት ተጫዋቾች በደንብ አሏቸው ብሎ ማሰብ ይቻላል። እንደ ቤንጃሚን ሼሽኮ፣ ማቲያስ ኩኛ አይነት ተጫዋቾች የጎል ማስቆጠር መስመር ውስጥ መግባት ይኖርባቸዋል። በአስቶን ቪላው ጨዋታ ላይ እጅግ ጥሩ እድሎችን አምክነው ነበር። በተለይ ማቲያስ ኩኛ በሄዲንግ ጎል መሆን የሚገባትን ኳስ ወደ ውጭ ልኮ ተመልክተነዋል። ቤንጃሚን ሴስኮ እስካሁን እንግዲህ በራስ መተማመኑን ያገኘ ኮከብ አይደለም። እነዚህ አይነት እድሎችን ተደጋጋሚ መሰለፎችን ተጠቅሞ ወደ ጎል ማስቆጠር መምጣት መቻል ይኖርበታል። በማንቸስተር ዩናይትዱ ጨዋታ ሌላው መልካም ነገር የሊሳንድሮ ማርቲኔዝ መመለስ ነው። በእርግጥ በሚታወቅበት ቦታ በሴንትራል ዲፌንስ ቦታ ላይ አይደለም የተጫወተው፣ በሚድፊልድ ቦታ ላይ ነው። 6 ቁጥር ቦታ ላይ ነበር የተጫወተው የተከላካዮቹን ከቨር በመስጠት እንግዲህ ማኑኤል ኡጋርቴ ብዙ አስተማማኝ የሆነ አማካይ እንዳልሆነ ይታወቃል። ግን ዛሬ የግድ መሰለፍ ሊኖርበት ከቻለ ምናልባትም በጣም ጥሩ ማይሆን ከሆነ ሌላኛው አማራጭ ሊሆን እንደሚችል ፍንጮችን አሳይቷል። ሊሳንድሮ ማርቲኔዝ ከገባ በኋላ ከአካዳሚ ተጫዋቾች እንደ ጃክ ፍሌቸር፣ የዳረን ፍሌቸር ልጅ ሺሌሲ አይነት ተጫዋቾች ጋር ትንሽ ነገሮችን ለማስተካከል ጥረት ሲያደርግ ተመልክተነዋል እና ማኑኤል ኡጋርቴ ላይ ያለው ተስፋ መቁረጥ የሚቀጥል ከሆነ ምናልባትም ሊሳንድሮ ማርቲኔዝን በዚህ በ6 ቁጥር ቦታ ላይ የመመልከት እድላችን ሊኖር ይችላል። ስለዚህ ማንቸስተር ዩናይትድ ባለው አማራጭ በከፍተኛ ሁኔታ ጨዋታውን በድል ለማጠናቀቅ መስራት እንዳለበት ደጋፊዎቹ ያንን ይጠብቃሉ። ከጃንዋሪ 20 ጀምሮ 3 ጨዋታዎችን ብቻ ነው ሚስ ያደረገው ብሩኖ ፈርናንዴስ። ከጃንዋሪ 20 ጀምሮ ኦልሞስት ለ6 ዓመታት በሚጠጋ ጊዜ በ3 ጨዋታዎች ብቻ ነው ያልተገኘው። ምን አይነት ድንቅ አገልግሎት እንደሰጠ በዚህ መረዳት ይቻላል እና በቀጥታ ብሩኖ ፈርናንዴዝን የሚተካ አማራጭ የለውም ማንቸስተር ዩናይትድ። ስለዚህ ኮቢ ማይኖ እንደዚሁ በጉዳት ምክንያት የማይሰለፍ ከሆነ ቀጥታ ለብሩኖ ፈርናንዴዝ የሚሆን አማራጭ የለም። ስለዚህ በሜክሺፍት ሌላ ተጫዋች አስገብተው የፈርናንዴዝን ክሬቲቪቲ ለመጠቀም ይሞክራሉ የሚል እምነት አለ። እንግዲህ ዩናይትድ በማጥቃት መስመር ላይ የነበረውን ፖዚቲቭ ነገር ከቪላ ጨዋታ ወስዶ መከላከሉን አስተካክሎ ዛሬ ወሳኙን ጨዋታ በቦክሲንግ ዴይ ከኒውካስል ዩናይትድ ጋር ያከናውናል ተብሎ ነው የሚታሰበው። በአሁኑ የማንቸስተር ዩናይትድ ቡድን ውስጥ እንግዲህ ካራክተር የምንለው የማንቸስተር ዩናይትድ ካራክተር እስካሁን አልመጣም። ይሄ ፌስቲቭ ፔሪድ መርሃ ግብር መልካም አጋጣሚ ይሆናል፣ ሩበን አሞሪም የሚጠቀሙበታሉ የሚለው ሀሳብ ትልቁ ጉዳይ ነው። ጌም ዊነር የሆኑ ተጫዋቾችን እስካሁን በልክ ማግኘት አልተቻለም። ጨዋታን የሚወስኑ የትልልቅ ጨዋታ ኮከቦችን በወጥነት ማሳየት አልተቻለም። ቡድኑ ስብስቡ የቻምፒየንስ ሊግ ሌቨል ኳሊቲ ያለው እንደሆነ መገመት ይቻላል፣ ግን በውጤት ደረጃ እዛ ደረጃ ላይ መድረስ አልቻለም። ሌሎች ቡድኖች በተከታታይ የሚጥሉባቸውን ነጥቦች እንኳን መጠቀም የቻለባቸው አጋጣሚዎች ጥቂት እየሆኑ መጥተዋል። አለመሸነፉ መልካም ነገሩ ነው፣ ግን በርካታ አቻዎች አንዳንድ ጊዜ ጥቂት ድሎች ከበርካታ አቻዎች ይሻላሉ። 3 አቻዎች በአንድ ድል መካካስ ይችላሉ። የዩናይትድ አለማሸነፍ ነው ትልቁ አሳሳቢው ነገር። 2 ጨዋታዎች በ8 የፕሪሚየር ሊግ ጨዋታዎች ብቻ ነው ያሸነፈው። አሁንም እንግዲህ ቡድኑ መረጋጋት፣ ልምድ እና ደግሞ ነገሮችን በወጥነት ማስኬድ ትልቁ ጥያቄ ሆነው በቦክሲንግ ዴይ ጨዋታ ከኒውካስል ፊት ይቆማል ማለት ነው። የዩናይትድ ደጋፊዎች እንግዲህ የሩበን አሞሪም ኤክስፐሪመንት እንዲያልቅ ይፈልጋሉ። የታክቲካል ፍሌክሲቢሊቲ የዚህ 3-4-3 ወይም የ3-4-2-1 አሰላለፉ ጉዳይ በደንብ እንዲፈተሽላቸው ይፈልጋሉ። ቡድኑ በጋራ ቡድን እንዲመስል ይፈልጋሉ። ወጥ አቋም እንዲያሳይ ይፈልጋሉ።
በጠንካራ ጨዋታዎችም በደካማ ጨዋታዎች ላይም ማንቸስተር ዩናይትድ ተመሳሳይ እንዲሆን ያስባሉ። በሜዳው ላይ በተለይ ያለውን ሪካርድ እንዲያሻሽል ያስባሉ። በተለይ ኦልትራፎርድ ማንቸስተርን ለማሸነፍ በጣም ከባድ ከሆኑ ቦታዎች መካከል አንዱ እንደነበር ይታወቃል እና ያ የበላይነት ያ ኃያልነት ዘመን እንዲመጣ ደጋፊዎቹ ይፈልጋሉ። ከዚህ አንጻር የዛሬው ጨዋታ የብዙ ነገሮች መጀመሪያ እንዲሆን ይጠብቃሉ። መቼ ነው የዩናይትድ መጠበቅ የሚያበቃው? መቼ ነው ዩናይትድ የሚመጣው? አሸናፊ ዩናይትድ የሚመጣው? ሩበን አሞሪም እስከ መቼ ድረስ በትዕግስት ይጠብቃሉ? ኒውካስል ሌላ መነጋገሪያ፣ ሌላ አስፈላጊ ጨዋታ ሆኖ ዛሬ ምሽት 5 ሰዓት በኦልትራፎርድ ጨዋታው ይከናወናል። ቦክሲንግ ዴይ ማንቸስተር ዩናይትድ ከኒውካስል ከትሪቡን። የፍቅር ይልቃል ዩቲዩብ ገጽ ተከታታዮች መልካም ቀን ይሆንላችሁ፣ መልካም የጨዋታ ቀን ይሆንላችሁ።